አይመለከታችሁም። ዞር በሉልኝ። ወየት ነው ነገሩ? አሹ ምንም አይመለከትም። ዞር በልልኝ ከዚህ። የለም እሷን ጓዝሽን ይዘሽ ወደ ቤት ግቢ። እህትዬ ሳይመጡ ከዚህ ቤት ዕቃ ይዞ መውጣት የለም። አንተ ምን ይመለከታል? እኔ አዝሃለሁ እንጂ አንተ አታዘኝም። እሺ ዛሬ ከኔ ጋር ጠብ ፈልገሻል ማለት ነው። ይኸውልሽ በዚህ ቀን ስራ እንጨት ሲፈልጥ በኋላ እጅ አናትሽን ፈላልጬ ሳለቅ ቀጥ ብለሽ ወደ ቤት ግቢ። ብቻ ወንድሜን ተከትለሽ ልትሄጂ ባልሆነ ያልበላሽ ናት ከኪሊዱ። አንተም አንቺ ምንም አይመለከታችሁም። ዞር በልልኝ ከዚህ። ይሽ ከዚህ ብያለሁ። ዛሬ ቀጥ ብለሽ ወደ ቤት ግቢ። አንተን አይመለከትም። አሹ ዞር በልልኝ። እኔም መቆጣጠር አትችልም። አልሰማሽም? እዚህ ቤት እስካለው ድረስ እናትሽ ኃላፊነት ሰጥቶኛል። አሹ ልክ ነው ፍቅር። እዛ ለአንቺ መሄድ አይሆንሽም። አለልኝና ጫኔ በጣም ነው የሚያስጨንቁሽ። ለነገሩ ለአንቺ መድኃኒትሽ ነው። እሺ አልሄድም፣ ግን ደግሞ የሆነ ነገር ማድረግ እፈልጋለሁ። ምን? አደይና ዴቭ አንድ ላይ እንዲሆኑ ልናግዛቸው ይገባል። በምን አንደበትሽ ነው የእሳቸውን የአደይን አባት ልብ የምታራሉ? እሱንም የሀገሩን ጌታ በይ ፍቅር። አሁን አንድ ነገር አደርጋለሁ፣ መሀላቸው ገብቼ በጠብጣለሁ ብትይ ጠብሽ ከኔ ጋር ነው። ፍቅር ተናግሬያለሁ። ምን አጉል አደይ እንደሚያስብ ሰው ትሆናላችሁ። እዚህ ቁጭ ብለን ምን እንሰራለን? እኔ ከዚህ እንደወጣ አግዙ። ሊዱ አግዢ። እኔ እዚህ ውስጥ የለሁበትም፣ አይመለከተኝም። ባይ ባይ። ለዚህ ስራ ግን አስከፍልሃለሁ። ጭራሽ መሰልጠኑ ላይ ኬክ ያመጣሽ ነው። ባቂ አረቴ ፍቅር አልያዝ አልጨበጥ ብላለች። እማዬ ምን እያደረጋችሁ ነው? ወይኔ እጄን እማዬ፣ አሹ እጄን ሰበረኝ። እያየሽ ነው? ምንድን ነው እሱ? እማዬ አሹ እጄን ሰበረኝ። አሹ ምንድን ነው? አረትዬ ፍቅር ራሷ ናት። አሹ ምንም ያደረገው ነገር የለም። ፍቅር ታልወጣው ብላ ስታስቸግረኝ ጊዜ እጇን ያስኩኝ እንጂ ሌላ ምንም ያደረኩት ነገር የለም። ለምንድን ነው እንዳትወጣ የምትከለክላት? አሹ አስቸግራኝ ነው። ምን ብላ ነው ያስቸገረች? እማዬ እየዋሹ ነው። አሹም ሮማንም ተባብረው እኔን እየበደሉኝ ነው። እንግዲህ ሁሉንም ነገር ሮማንም ሊዱም እያዩ ነበር። ምን ከሃዲ ነሽ አንቺ። አሹ ፍቅርን ሌላ ነገር መናገር ትተህ ምንድን ነው የሆነው? ችግሩ ምንድን ነው? እሱ ሻንጣዋን ይዛ ዴቭዬን ተከትዬ ከገጠር ካልሄድኩ ስትለኝ አይሆንም እህቴ ሳይመጡ ህዝብ ቤት ንቅንቅ የለም አልኳት። ታዲያ እኔ ምን አጠፋሁት? ጭራሽ ታዲያ እኔ ዝም ብዬ ተመሬት ተነስቼ ተናገርኩ? ፍቅር እማያውቀው ነው። ምን ባደርግሽ ነው የሚሻለው? ፍቅር አርፈሽ ትምህርትሽን አትማሪም? አይ ካልሽ ግን እዚህ እንደወጣሽ ይህን ቦርሳ እንዳይሽ አንጠልጥዬ ወስጄ ማማ ጋር እንጥይሽ መጣው። አይ እማዬ፣ እኔም ማማ ጋር መሄድ አልፈልግም። ካልፈለግሽ በሂጅ ግቢ። ቦርሳሽን ይዘሽ ግቢ። ቤዛ እነ ለምለምና እና አዳይ እየተከተላቸው ትገኝ ነበረ። ከዛ በኋላ ለምለምን ዞር አድርጋ ስታይ እንግዲህ ቤዛ እንደምትከተላቸው ስታቅ የሆነ ሰው እየተከተለ ነው። አዳይ ፊትሽ ዞር እንዳታደርጊ ቀጥ ብለሽ ሂጂ፣ የባሰ ትነቃብናለች ትላታለች። ማን ነው ንገሪኝ ስትላት፣ ቆይ አሁን አልነግርሽም፣ ቆይ ተረጋጊ ትላታለች። ለሊ አስጨንቀሽኛል እባክሽን ንገሪኝ ስትላት፣ ቤዛ እየተከተለች ነው ያለቻት ነው። ሰላም ጤና ይስጥልን ውድና የተከበራችሁ ውድ ቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ብትሆኑ በአክብሮት በትህትና እንጠይቃለን ማለት ነው። ሊዱ እንግዲህ ዴቭና ዳይመንድ ወደ ገጠር ሄደዋል። አልነገርሽም? የአዳይ እናት ጋር ሄደዋል። አያደርገውም። ቆይ እንዴት አድርጎታል? ሊዱ እነሱን መጥቼ እሱ ጥሎኝ ሄደ። የነገረሽ መስሎኝ ነበረ። እሱማ ነግሮኛል፣ ግን አብረን ሄዳለን ብዬ አስቤ ነበረ። ከዛ አሹ ይመጣና እንዴት ነው ደግሞ ምን ምቀረሽ? ምንቅር እያለ ይቀልድባታል። የሊዱ ማለት ነው። አሹ ወንድሜ ጥሎኝ ሄደ እኮ ቆየ እኮ አሁን ሸኝቼ የመጣው ነው። አንቺ የት ዞሪ ውለሽ ነው ወንድሜ የምትዩም? እኔማ የት ዞራለሁ ካለ ወንድሜ እንዴት እዚህ ቤት እቆያለሁ ትላለች። ከዛ ፍቅር ሻንጣዋን የጎተተች ትመጣ ነበረ። ከዛ በኋላ ወደ ልትሄጂ ነው? ፍቅር አይመለከታችሁም ዘርቦልልኝ። ወዴት? አሹ ምንም አይመለከትም ዘርቦልኝ። እትዬ ሳትመጣ እንግዲህ ከዚህ ቤት ውልቅ አትይም። ፍቅር ለጥፋቷ ማደድሮ ድርድር የለም። እንግዲህ በእነሱ መሀል አትግባ። ሮሚሺ ወዴት ልግባለ? እትዬ ቡና ላፈላ ነው። ወደ ቤት ጋር ስጨርሺ ተመለሰሽ ነይ። እሺ ሮማንዬ እያለ አሹም እያመሰገናት ይገኛል ማለት ነው። እንግዲህ ፍቅር ተንኮሏን እንደቀጠለ ይገኛል ማለት ነው። ከተንኮል ለማምለጥ ማደረድሮ ምክንያት ያለ ማለት ነው። እንግዲህ አሹም ይነቃባታል ማለት ነው። እንግዲህ በልተቋንቶ ነበረ ማን ነው እያለ አሹም እንግዲህ በስስ ድምጾን እንግዲህ እየሮጠ ሲሄድ በሩን ለመክፈት ይሄን ነበረ።
ግን በሩ ሲከፍተው ማን ሆነ ተገኘ? እንግዲህ ኪንጎ ሆኗል ማለት ነው። ኪንጎ ዳይመንድ ጥሎ ስለሄደ በጣም ከፍቶት አጠገቡ መጥቶ አሸናፊ አጠገብ ቁጭ ብሎ ደህና ነህ አሹዬ ይለዋል ማለት ነው። ዳይመንድ እኮ አየኸዋል ወይ እንዴ? ዳይመንድ እኮ ሄደዋል። የተነሳበተህ መስሎኝ ነበር። እሱማ ተሰናብቶኛል፣ ግን ትንሽ ተቀምጬ ካተጋላ አውራ እንዴ ይላል ማለት ነው። አረ ቁጭ በል ምን ችግር አለው እያለ አረፍ በል ያለው ደረጃ ላይ ቁጭ አደረገዋል። እኔ የምልህ ያቺ ማን ነው ሚስትህ የት ሄዳ ነው? እንግዲህ ከኔ ጋር ከአደጋ ስለቆምን ብቻ በጣም ተናደደች። በቃ ዘንድሮ ሴቶች ሁሉ በቅናት ማበድ ነው እንዴ ይላል። ደግሞ ዴቭ በምሽትነት አቷት አይደለም እንዴ? እና ባዴ በምኗ ይቀናል? ለምንድን ነው የምትቀናባት? ይላል። በፊት ስለማፈቅራት ስለነበረ አሁን ካየኋት ራሱ ትቀናብኛለች። እንግዲህ ምንም ከሌላችሁ ከነገርካት ለምንድን ነው የምታኮርፈው? አላቅም አሹ ዳይመንድ ቢኖር ጥሩ ነበረ ወይ ወንድሜ እኔን አፈል ብላለህ ይለዋል። ቆይ ታዲያ እኔ በሚገባት መንገድ ላስረዳት ምን ችግር አለው? ጓደኛ ለመች ነው ኪንጎ አይተዋት ልሰማ ፍቃደኛ አይደለችም። ካልሆነ ይውልህ ጠንከር በል ወንድ ልጅ አይደለህ እንዴ? መረር እንግዲህ ማለት ነው ያለብህ ይለዋል። እንግዲህ እንደ ቀራል ካልሆነ ደግሞ ፊት ለፊት ሄደህ መናገር መጋፈጥ ነው እንጂ እንግዲህ ሊሰማኝ መች ፈቃደኛ ሆናለች? ይባስ እኮ ውጣ ብላ አስወጣችኝ። ጥፋቷ ሲጋባት ራሷ የተከለፈፈች ትመጣለች። ኪንጎ እያለ ጸጉሯ ስታሽ ትመጣለች። እንግዲህ አንተ ዝም በላት ይለዋል። በሌቤት ትመጣለች ብዬ ረጋጋ ነበረ፣ ግን አሁን ደግሞ እንደዛ አይመስልኝም። የውልህ አሹ ቀብራራው የእምዬ ልጅ ምን አለኝ በለኝ። ራሷ የተከፈለፈች ትመጣለች። አንተ ዝም በላት ምንም አታስብ ይለዋል። እንግዲህ ለምለምና እንግዲህ ቤዛ እንግዲህ የተከታተላቸው ነበረ። ልቀቂኝ ስላት እንግዲህ ችግርሽ ምንድነው? ከኔና ከአደይ ያለ ችግር ምንድነው? ለምንድነው በዚህ ልክ የምትከታተይን? ሰው የሆነ ነገር ካልፈለገ እንግዲህ አይከት እናንተ የኔ ህይወት ለምንድነው ምን አገባችሁ? ግን የኔ ህይወት አጠገብ ከደረሽ ምኑ መብት አለኝ? ችግርሽ ምንድነው? ምን ያሰብሽ ነው? እንደፈለግም አጠብቂ። ካንቺ ደግሞ ምን ይፈለጋል? ጥሩ እንደዛ ከሆነማ በስህተት እንኳን አጠገቤ እንኳን ላይሽ አልፈልግም ትላታለች ለምለም። አጠገብ እንኳን እኔ ለመከታተል አይደለም የሆነ ነገር አስባለሁ ካልሽ እገልሻለሁ። ያሰብሽ ያለ ብታቆሚ ይሻላል። ምንም ከእናንተ አልፈልግም፣ ምንም አላምንሽም። ከአሁን በኋላ አጠገቤ ልታይኝ አልፈልግም። እስካሁን ያደረግሽኝ ሁሉ አያለው። ለሌላ እንሂድ። ቤዛ ቃል እንድገባልኝ ነው የምፈልገው። ደግሞ የምን ቃል ነው የምገባላችሁ? አጠገቤ ድርሽ ልትይ አልፈለግም። ቃል ግቢልኝ። ቃል አልገባም። ሲጀመር አይመለከተኝም ነው ለሌ። ሲጀመር የሷ ቃል አያስፈልገንም። ውሸቷን እያወቅሽ ልታምኛት ነው እንዴ? አዳይ ትንሽ የተቀላቀልሽ አልመሰለሽም? ከሌሊ ጋር ስታወሪ እንግዲህ የቤት ሰራተኛ ተራሞነችን አትርሺ። ከዛም በኋላ አው የቤት ሰራተኛ ተላላኪ ነኝ በላቤ ጥሬ ምበላው እንዳንቺ ሌባ መሆን ነበረብኝ ያለች እንግዲህ አዳይ አንድ ጥፊት አቀምታታለች ለቤዛ ማለት ነው። ከዚህ በኋላ አዳይም ሆነ በስተት ቀና ብለሽ ብታያት ማን እንደሆነ አላወቅሽም ማለት ነው። ማንነቴ በደንብ አድርጌ አሳይሻለሁ። እኔና አንቺ እኮ አብረን ያደግን ሰው ተነጋግረን ችግራችን እንፍታ ብዬ ነው እንጂ ምን እንደማደርግ አሳይሽ ነበረ እያሉ ለቤዛ ግፍት ያደርጓትና ትቷት ይሄዳሉ ማለት ነው። ቤዛ ቆይኔ ካልሰራ ሁላችሁ አረ እያለች እንግዲህ የዛተች ትገኛለች ማለት ነው። እቺ ተንኮለኛ እባብ የሆነች ቤዛ መቼም ተንኮሏን እያቆመች አይደለም። አንዱ ተንኮል ስትፈታ አንዱ ከዛ በኋላ ፍቅር ሮማን እያለች እየጠራች ትገኛለች። ከዛ ሮማንም ትመጣና አቤት ፍቅር እስካሁን የት ነበርሽ? ውጪ ምን ትሰሪያለሽ? ቤት ያጸዳሁ ነበረ። ከመቼ ነው ውጪ ቤት የሚጸዳው? ማለቴ ውጪ በረንዳ እየወለወልኩኝ ነበረ። አሁን ቤቱ ሳታጸጂ ነው እንዴ በረንዳ ብታጸጂ? እረ ፍቅር ይዞሽ ነው እንጂ አሁን ከዚህ ውጪ ወደ ፈለግሽበት ውጪ፣ እኔ አይመለከተኝም። ቆይ እንዴት ከአሹ እኩል ልማይ ታወሪያለሽ? አሹ ሊያኖረሽ መሰለሽ እንዴ? አሁን አይንሽን ማየት አልፈልግም ውጪ ልን። ከዛ ሮማን ትስቅበታለች። ዛሬ እያሳቅሽብኝ ነው ትላታለች። ቆይ ወደ ፈለግሽበት ሂጂ ማለት ምን ማለት ነው? አንቺ ውጪ ሂጂ ስላልሽ ልወጣ መሰለሽ እንዴ? ራስሽ እንዴት ነው ቆይ እንዴ የምታዩ ትላታለች። አንቺ ምትረቢ እያለቻት ቆይ እንዴት ነው የተነናቀን ነው አንቺን ከፍ የወልሽ ፍቅር ስታከብሪኝ አከብርሻለሁ። በዚህ ልክ እንድትርቂኝ አልፈልግም። እንግዲህ አጉንብሽ ቤት ስላጸዳው ከአንቺ እኩል ማሳደለው ምንም ሰው ነኝ፣ ክብር ያስፈልገኛል። አረ ክብር ትፈልጋለሽ? በጣም ጥሩ ያለች እንግዲህ ፍቅርና ቤዛ ተንኮላቸው እየቀጠለ እየጨመረ ይመጣል እንጂ መቼም ከጥፋታቸው ከተንኮላቸው መቼም አይማሩም ማለት ነው። እንግዲህ ሮማን ቤቱን ያስተካከለች እንግዲህ ማለት ነው። ያው እስኪ ምን እንደምታመጪና ያለን በማለት እሷንም እንግዲህ ቁጭ ብላ እየጠበቀቻት ነው። ብርሃን እንግዲህ እናቷ ምን ሆነሽ ነው እንደዚህ በዚህ ወጥተሽ ቀርተሻል? እማዬ
የሄለን እህት እኮ በባህር ወደ ውጭ ሄዳለች። መካሪ ጓደኛ አታ ነው እንጂ እዛ ድረስ እንዴት ደፍራ ትሄዳለች? አላቅም እማዬ፣ እዚህ ጋር ከምትሰድቦ እዛ ለመሄድ እዛ ሄዶ መሞት ይሻላል። ምን አልሽ አንቺ? አንቺ ደግሞ ምን ልሁን ብለሽ ነው ይሄን ነገር የምታስቢው? ምን ጎሎብሽ ነው? ምን አተሽ ነው? እያለች የአዳይ እናት እንግዲህ ማን በደለሽ እያለች ትቆጣታለች። አታቂምንና በገባህ በወጣሁም አንቺ እህትሽ ሳታገቡ ያሸመቀቁኝ እኮ ነው። ጫኔ መግቢያና መውጫ እያሳጣኝ ነው እና እናሱ ተናገሩኝ ብለሽ እንዴት ሞትሽን ትመኛለሽ? ጥላታለች። የአዳይ ናት የእህቷ ማለት ነው። ባይ አሁን ገቢ እኔ ሂጄ ገብቼ ተናግሬ ልክልካቸው ነግራቸዋለሁኝ። እንዴ እማዬ አንቺ ደግሞ ምን ከነሱ ጋር አነጋገረሽ? ሄለንን ደግሞ አሁን ልታገባ ነው። በቃ ብቻ መቅረት ነው። ሄለን ደግሞ ማን ልታገባ ነው? ሙይ እማዬ ለጋ አነገርኩሽ። ምኑም አበበና ሄለን ወደ በፊቱ ተመለሱ። አይ ያለች እንግዲህ ለሄለንማ አበበ ብታገባ ጥሩ ነበረ። አንድ የሴት ልጅ የከፈረ ወዳጅ ከያዘች እኮ መቃ ስም ነው የሚጠፋ፣ ዋጋም የላትም። እንዶም እሷ ከሚጠፋ እንዶም ተባክኖ ከሚቀር አግብተ ወልዶ ጥቅ አድርጎ ቢያሰርፋት ለሷም ጥሩ ውድል ነበረ። እንዴ እማዬ አልሰማሽም እንዴ? አበበ እኮ ሄለን ያፈቅራታል። እሰይ እንደዚህ ነው እንጂ ለሄለን እንደሆነ ይሄ ያለፈ ዘመን ምን ያህል ከባድ እንደሆነ ሁላችንም እናውቃለን። እንግዲህ እንደዛ በክብር ሲሆን በጣም ፈጣሪ ይረዳቸዋል። አይቀርም እማዬ ያገባታል። እና ታዲያ አንቺ ምን ነው ምን ያልሽ ነው እያለች እናቷ ትስቅባታለች። ምን አስበሽ ነው ልጄ? ምን አስበሽ ነው? ወይ አንቺ እሷ አግብታለችና እኔ ለምን ልቅር ልትይ ነው እንዴ? ኧረ እማዬ እንዲህ አላልኩም። እንደዛ ለማለት ፈልጌ አይደለም። የዛሬ የነበረን ቆይታ ብዙውን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ። በቀጣይ እስከምንገናኝ ቸር ሰንብቱ። ይህንን ቪዲዮ እንግዲህ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልን ውድ ቤተሰብ።